ሰላም ሰላም፣ ይህ የእውቀት አድማስ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች ትምህርቶችን በተለያዩ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት እና በዙም ከጀማሪ እስከ ከፍተኛ ያሉ ተማሪዎችን እያስተማር እንገኛለን። ስለዚህ በየትኛውም ዓለም ሆናችሁ መማር የምትፈልጉ ፕላስ 251ን በማስቀደም 978 40 92 73 ስልካችን ነው። በተመቻችሁ ሰዓት ደውላችሁ በመመዝገብ መማር ትችላላችሁ። ዛሬ ይዤላችሁ የመጣሁት እንደተለመደው ባለ 2፣ ባለ 3 እና ባለ 4 ፊደል ቃላትን ነው የሚሆነው። ስለዚህ ሁላችሁ ሀሳባችሁን ሰብስባችሁ ደብተርና እስክሪብቶ ይዛችሁ እንዲሁም ቪዲዮውን እያቆማችሁ በመጻፍ ተከታተሉኝ። ወደ ክላሳችን ሳልፍ ጊዜ ጊዜ ጊ ከገ ቤተሰብ ሶስተኛ፣ ዜ ከዘ ቤተሰብ አምስተኛ። እነዚህን ሁለት ፊደላት ስናጣምር ጊዜ የሚል ቃል እናገኛለን ማለት ነው። ጽናት ጽ ከጸ ቤተሰብ ስድስተኛ፣ ና ከነ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እንደዚህ ሶስት ፊደላት ስናጣምር ጽናት የሚል ቃል እናገኛለን ማለት ነው። ማሳወቅ ማ ከመ ቤተሰብ አራተኛ፣ ሳ ከሰ ቤተሰብ አራተኛ፣ ወ ከወ ቤተሰብ መጀመሪያ፣ ቅ ከቀ ቤተሰብ አራተኛ። እነዚህን አራት ፊደላት በአንድ ላይ ስናጣምር ማሳወቅ የሚል ቃል እናገኛለን ማለት ነው። ቦታ ቦ ከበ ቤተሰብ ሰባተኛ፣ ታ ከተ ቤተሰብ አራተኛ። እነዚህ ሁለት ፊደላት በአንድ ላይ ቦታ የሚል ቃል ይመሰርቱናል ማለት ነው። ጥረት ጥ ከጠ ቤተሰብ ስድስተኛ፣ ረ ከረ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። እነዚህን ሶስት ፊደላት በአንድ ላይ ስናጣምር ጥረት የሚል ቃል ይሰጡናል ማለት ነው። ወጥነት ወ ከወ ቤተሰብ መጀመሪያ፣ ጥ ከጠ ቤተሰብ ስድስተኛ፣ ነ ከነ ቤተሰብ መጀመሪያ፣ ት ከተ ቤተሰብ ስድስተኛ። እነዚህን አራት ፊደላት በስርዓት ስንደረድር ወጥነት የሚል ቃል መመስረት ቻል ማለት ነው። ቤት ቤ ከበ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህ ሁለት ፊደላት በአንድ ላይ ቤት የሚል ቃል ይሰጡናል ማለት ነው። ልፋት ል ከለ ቤተሰብ ስድስተኛ፣ ፋ ከፈ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህ ሶስት ፊደላት በአንድ ላይ ልፋት የሚል ትርጉም ያለው ቃል ይሰጡናል ማለት ነው። ዘመናዊ ዘናመ ከየቤተሰባቸው የመጀመሪያ፣ ና ከነ ቤተሰብ አራተኛ፣ ዊ ከወ ቤተሰብ ሶስተኛ። በአንድ ላይ እነዚህ አራት ፊደላት ዘመናዊ የሚል ቃል ይሰጡናል ማለት ነው። ብር ብ ከበ ቤተሰብ ስድስተኛ፣ ር አሁንም ከረ ቤተሰብ ስድስተኛ። እነዚህ ሁለት ፊደላት ብር የሚል ቃል ይሰጡናል ማለት ነው። ስኬት ስ ከሰ ቤተሰብ ስድስተኛ፣ ኬ ከከ ቤተሰብ አምስተኛ፣ ት ከተ ቤተሰብ ስድስተኛ። እነዚህ ሶስት ፊደላት በአንድ ላይ ስኬት የሚል ቃል ይሰጡናል ማለት ነው። ባህላዊ ባ ከበ ቤተሰብ አራተኛ፣ ህ ከሀ ቤተሰብ ስድስተኛ፣ ላ ከለ ቤተሰብ አራተኛ፣ ዊ ከወ ቤተሰብ ሶስተኛ። በአንድ ላይ እነዚህ አራት ፊደላት ባህላዊ የሚል ቃል ይሰጡናል። ቃል ቃ ከቀ ቤተሰብ አራተኛ፣ ል ከለ ቤተሰብ ስድስተኛ። እነዚህ ሁለት ፊደላት በአንድ ላይ ቃል የሚል ቃል ይሰጡናል ማለት ነው። ደስታ ደ ከደ ቤተሰብ መጀመሪያ፣ ስ ከሰ ቤተሰብ ስድስተኛ፣ ታ ከተ ቤተሰብ አራተኛ። እነዚህ ሶስት ፊደላት ወይም ሆሄያት በአንድ ላይ ደስታ የሚል ቃል ይመሰርቱናል ማለት ነው። ተቋማት ተ ከተ ቤተሰብ መጀመሪያ፣ ቋ ከቀ ቤተሰብ ስምንተኛ ወይም ዲቃላ የምንላት፣ ማ ከመ ቤተሰብ አራተኛ፣ ት ከተ ቤተሰብ ስድስተኛ። በአንድ ላይ እነዚህ አራት ፊደላት ወይም ሆሄያት
ተቋማት ተቋማት የሚል ቃል ይሰጡናል። ጨዋ 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 ጨ ከጨ ቤተሰብ መጀመሪያ፣ ዋ ከወ ቤተሰብ አራተኛ። በአንድ ላይ እነዚህ ሁለት ፊደላት ጨዋ የሚል ቃል ይሰጡናል። ዘውድ ዘ ከዘ ቤተሰብ መጀመሪያ፣ ው ከወ ቤተሰብ ስድስተኛ፣ ድ አሁንም ከደ ቤተሰብ ስድስተኛ። በአንድ ላይ እነዚህ ሶስት ፊደላት ዘውድ የሚል ቃል ይመሰርቱልናል ማለት ነው። ግብርና ግ ከገ ቤተሰብ ስድስተኛ፣ ብ አሁንም ከበ ቤተሰብ ስድስተኛ፣ ር አሁንም ከረ ቤተሰብ ስድስተኛ ሲሆኑ ና ከነ ቤተሰብ አራተኛ። በአንድ ላይ እነዚህ አራት ፊደላት ግብርና የሚል ቃል ይሰጡናል ማለት ነው። ሀቅ ሀ ከሀ ቤተሰብ መጀመሪያ፣ ቅ ከቀ ቤተሰብ ስድስተኛ። እነዚህ ሁለት ፊደላት በአንድ ላይ ሀቅ የሚል ቃል መመስረት ይችላሉ ማለት ነው። ሰላም ሰ ከሰ ቤተሰብ መጀመሪያ፣ ላ ከለ ቤተሰብ አራተኛ፣ ም ከመ ቤተሰብ ስድስተኛ። እነዚህ ሶስት ፊደላት ወይም ሆሄያት በአንድ ላይ ሰላም የሚል ቃል ይመሰርቱልናል ማለት ነው። ስልጠና ስ ከሰ ቤተሰብ ስድስተኛ፣ ል አሁንም ከለ ቤተሰብ ስድስተኛ፣ ጠ ከጠ ቤተሰብ መጀመሪያ፣ ና ከነ ቤተሰብ አራተኛ። እነዚህ አራት ፊደላት ወይም ሆሄያት በአንድ ላይ ስልጠና የሚል ቃል ይሰጡናል ማለት ነው። የዛሬ ክላሳችን ይህን ይመስላል። ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መማር የምትፈልጉ ስልካችን ከቪዲዮ በታች ስላለ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በጎግል ሚት እና በተለያየ አማራጮች ደውላችሁ በመመዝገብ በቀጥታ መማር ትችላላችሁ ማለት ነው። በቀጣይ በሌላ ክላስ እስክንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ቻው